አጭር ነው የምናገረው እግዚአብሔር በውስጤ ያፈሰሰው። እንግዲህ እነዚህን ሳምንቶች በሙሉ ባክ ቱ ዘ ኦሪጂን ወደ መጀመሪያው ተመለሱ። መጀመሪያው ደግሞ ወደ ሰማይ ወደ ጥንተ ተፈጥሯችሁ። ሰማይ ካልተከፈተ በስተቀር ምንም ልታደርጉ አትችሉም። የምድር አዛዥ ሰማይ ነው። የሚታየው ዓለም ከማይታየው ዓለም የመጣ ነው። እንዲከናወንላችሁና እንዲሳካላችሁ ከፈለጋችሁ ሰማይን ያዙ፣ መንፈሳዊ ዓለምን ያዙ። ወደ እልፍኛችሁ ተመለሱ፣ ወደ ጓዳችሁ ተመለሱ። ከኔ ጋር ተነካኩ፣ ከኔ ጋር ተሻሹ፣ ከኔ ጋር ዋሉ። እኔን ሽተቱ። ባክ ቱ ዘ ኦሪጂን ወደ መጀመሪያው ወደ እግዚአብሔር ሐሳብ ተመለሱ። መሯሯጥ ምድር ላይ አቁሙ። ምድር ላይ ብትሯሯጡ ምድር እጇን አሰጣችሁም። ምድርን የሚያዛት የምድር ሪሞት ኮንትሮል ያለው ሰማይ ላይ ነው። እቺ ምድር ኦፕሬት የምትደረገው እቺ ምድር የምትንቀሳቀሰው ሰማይ ባለ ሪሞት ኮንትሮል ነው። ከዚህ በፊት ነግሬያችኋለሁ። እኛ ቤት ቴሌቪዥን የሚከፍተው ቴሌቪዥኑ ጋር ይሄድ አይደለም፣ ቴሌቪዥኑን የያዘ አይደለም፣ ሪሞት ኮንትሮል የያዘ ነው የሚከፍተው። ቴሌቪዥኑ ጋር ብትሄድ ቴሌቪዥን ለመክፈት ቴሌቪዥኑ ጋር ብትሄድ ቴሌቪዥኑ ያይሃል። ቴሌቪዥኑ ጋር ሳይሆን ሪሞት ነው መያዝ ያለብህ። ከሩቅ ሆነህ ኦፕሬት ኦን ኦፍ ፎርዋርድ ሪዋርድ የምታረገው በሪሞት ኮንትሮል ነው። አሁን ቀርቷል። እዛ ቴሌቪዥኑ ጋር መሄድ ቀርቷል። ሪሞት መያዝ ነው አሁን። ስለዚህ ልጆች፣ ባል፣ ሚስት ቶሎ ብሎ የሚይዘው ሪሞት ኮንትሮል ነው። ዛሬ ልንገርህ፣ ምድር ላይ ምን ያስቸገረ ነገር አለ? ዛሬ ልንገርህ፣ ምድር ላይ ያስቸገረ ምድር ጋር ብትሄድ ምንም አታመጣም። ምድር ጋር ብትተሻሽ ምንም አታመጣም። እከሌ ነው ያዘብኝ፣ እከሌ ነው አለቃዬ ነው፣ ተንኮለኛ ሰው ቢሮ ውስጥ አጋጥሞኛል፣ ቸርች ውስጥም ገብቷል ይሄ ነገር፣ እከሌ ነው መድረኬን የያዘው፣ እከሌ ነው እንደዚህ። ተወው ሰውየውን የሚያንቀሳቅስ የሰውየውን ልብ የያዘ የነገስታትን ልብ በእጆቹ የደገፈ የነገስታትን ልብ ኦፕሬት የሚያደርግ ሰማይ አለ። ዞር በልና ወደ ሰማይ ተመለስ በለው። አንዴ ልቀቀን ምድር በለው። አንዴ አትላፋ ከሰው ጋር፣ አትደባደብ ከሰው ጋር፣ አትቀየም ከሰው ጋር። ሞገስ ያለው ላይ ነው፣ ክብር ያለው ላይ ነው፣ ነገር የሚንቀሳቀሰው ላይ ነው። ውሰደው። ተመለስ ወደ ሰማይ። ያንተ ነገር ያለው እላይ ነው። ያንተ ስራ የሚሰራው በሰማይ ነው በለው። ዛሬ ደግሞ የምናገረው አጭር ነው። ኢሳይያስ ምዕራፍ 55 ቁጥር 10 ሰማይ ተከፍቶ ዝናብ ከሰማይ እንደሚወርድ፣ አንድ እንደሚያረካት፣ ሁለት እንደሚያስበቅላት፣ ሶስት ፍሬያማ እንደሚያደርጋት፣ ለዘሪ ዘር ለበላተኛ እንጀራን እንደሚሰጥ ከሰማይ የመጣው ቃሌ እንዲሁ ነው። ትረካለህ በሉት። አንድ ታበቅላለህ፣ ታፈራለህ። ይህ ጊዜ ትረካለህ፣ ታበቅላለህ፣ ደሞ ታፈራለህ። በቃ ይሄ ነው ጊዜው ብለው። አንድ ሰማይ ተከፍቶ ምድርን ከሰማይ የወረደው ዝናብ ምድር ላይ ሲወድቅባት አንደኛ ምድር ትረካለች። ዞር በልና ከዚህ በኋላ ትረካለ በለው። አንድ በል። ማንም አያረካም በለው። የሚያረካ ከሰማይ የመጣ ብቻ ነው። እርካታ ምድር ላይ የለም። እርካታ ምድር ላይ የለም። እፎይ ምድር ላይ የለም። አዎ እርካታ ያለ በለው። አንድ ባክ ከሰማይ በመጣ ዝናብ ነው። ከሰማይ በወረደ ቃል ነው። ከሰማይ በወረደ መንፈስ ነው። ዛሬ አንድ ሰው ረክቶ ይሄዳል። ሰራዊት ከዚህ በኋላ በለዋን የረካ ነገር ደግሞ ያበቅላል በለዋን። ዛሬ እናገርብሃለሁ፣ ነገርህ አበቀለ። ምድር ላይ ምን ይመጣል? ዝናብ ከየት? ከዛስ ያረካታል። አትቅበዘበዝም። እርክት እንደሚያረካት ዘንድሮ እኮ ሰው ሰርቶ አይረካም። ፔጆ ስሰጠው ፓጃሮ ስሰጠው ቪኤት ስሰጠው ቴስላ አይረካም። አቤት 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 አቤት! ሰማይ ሲገለጥ የሰማይ ክብርና መንፈስ ሲወድቅብህ ደሳሳ ቁጭ ብለህ ትረካለህ። ረክተ ብቻ አትቀመጥም በለው። ሌላ ክብር አለ በለው። ሁለተኛው ደግሞ ታበቅላለህ። በሚቀጥለው ዘመን ደረቅ አትሆንም፣ ታበቅላለህ። እኔ የሚቀጥለው ዘመኔ ላይ አበቅላለሁ። ማብቀል ማለት እቺ ምድር ላይ
በዚሁ ቃል ኮንቴክስት ምድሩ ላይ ለካ ምድሩ ላይ ፖቴንሻል አለ። ለካ ምድሩ ላይ ሳር አለ። ለካ ምድሩ ላይ ቅጠል አለ። ውስጡ ምድሩ ውስጥ ለካ አሁን ገርጥቶ የምታየው ምድር ውስጥ ለካ አቅም አለ። ከሰማይ መጥቶ ያ ዝናብ ሲወድቅበት ከምድሩ ትናንት ባዶ የነበረው ምድር አንድ ነገር ብቅ ይላል። አንድ ነገር ውጥት ይላል። እንዴ ምንድነው? እዚህ ጋር እኮ ምንም የለም። እንዴ በቀለ ስትል ጠጣ፣ ወደቀበት። ከሰማይ የሆነ ነገር ወደቀበት። የሚቀጥለው ዘመን የለም ስትባል አለብህ። የሆነ አቅም ብቅ ይላል። የሆነ ኃይል ብቅ ይላል። አያለው በሚቀጥለው ዘመን ታላላቅ የእግዚአብሔር ሰዎች ይነሳሉ። ኃይል ያላቸው ይነሳሉ። ክብር ያለባቸው ይነሳሉ። መዝሙር ያለባቸው ይነሳሉ። ነቢያት ይነሳሉ። ይሄ አበባ ዘር ሆኖ ከምድር በታች ነበር። ይሄ ምን ነበር? ከብኬት ነበር። ዛሬ አበባ ነው። አሁን ትላንትናስ ከምድር በታች ዘር ነበር። ይሄን ያወጣው ተጸልዮ ነው። ይሄ የወጣው ተጨብጭቦለት ነው። አንድ ዝናብ ከላይ ወደቀበት። የሆነ ክብር ነገር ይወጣባል። በምን መሰለ? ትጠጣለህ። ነገር አጠገቤ አለብሽ። የሆነ ክብር አለብሽ። የሚወጣ ነገር አለ። ነገ በለው አንዴ ካንተ ውስጥ የሚገለጥ ነገር አለ። ውድ ነገር አለ። የሚሸጥ ነገር አለ። እሷን የሚያሰኝ የሚቀጥለው ዘመን እየተነገረ ነው በለው። ዝም ብሎ የለባትም ባዶ ናት አትባይ። አሁን የሚመጣው ዝናብ በለው። አሁን ቀጥሎ የሚከፈተው ሰማይ አንተ ውስጥ የማታምነውን ነገር ለአገር የሚሆን ነገር፣ ለጎረቤት የሚሆን ነገር፣ ለኢትዮጵያ የሚሆን ነገር ራባጃባ ያወጣል። አንተ ዛሬ አልጠቀምክም ማለት ነገ አትጠቅምም ማለት አይደለም። ክብር አለብህ አንተ ማለት በለው። አናሲሞስ ነህ። ትላንት ያልጠቀምክ ዛሬ የምትጠቀምህ ጀግና ነህ። ውሰደዋ። ሐረር አንድ ቦቴ የሚባል ሰፈር አንድ ዛፍ አለች። የመጨረሻ ዴስቲኔ ከቤት ወጣና ዛፏ ስር ነው የምቀመጠው። የለኝማ መሄጃ የመጨረሻ አባቴ መጨረሻ ላይ እንደ ዊልቸር አይነት ከህንድ ሀገር ይዞልኝ መጣ። እግዚአብሔር ይባርክ። እዛ እየተገፋው የሆነ ድረስ ደግሞ መሄድ ጀመርኩ። ዛሬ አባቢ ልትለኝ፣ ጀግና ልትለኝ፣ አሜሪካ ልጠራ፣ ካናዳ ልጠራ፣ የተለያየ ቦታ ልጠራ። ያኔ ከሰፈር የሆነ ዛፍ ስር ከሰማይ በወደቀበት ዝናብ ፖቴንሻል ወጣ። የትውልድ አባት ተባለ። ዛሬ ምን ትሰራለህ አንተ? ይወድቅባል። የሆነ ነገር ታበቅላለህ አለብህ። አንዳንዶቻችሁ ራሳችሁን በፓስወርድ ዘግታችሁ 3 4 5 6 በሚል ፓስወርድ ቆልፈ ራስን ሞትን የምትጠብቅ ክብር የማይታይህ ሌላ ዓለም የማይታይህ ዛሬ እግዚአብሔር ከሰማይ በሚያወጣ ዝናብ ምንም የሌለ የሚመስልን ያንን ምድረ በዳ በእግር ረጋግጠው የሄድከው መሬት ድንገት አረንጓዴ እንደሚያደርገው አንተ ውስጥ የመጣውን ዛሬ አንድ ምድረ በዳ ከላይ በሚወድቅ ዝናብ ያበቅለዋል። ይሄ ሰማይ ስለተከፈተ በለው አንዴ ይዘንብብሃል፣ ትረካለህ፣ ታበቅላለህ። መላጣ አብርሃም አበቀለ ስትል ምን እያልክ ነው? ጸጉር ብቅ አለ። ትላንት ምንም ያልነበረው ከውስጥ አንድ ነገር ወጣ፣ ከውስጥ አንድ ነገር በቀለ እያልክ ነው። አንድ ነገር ለበሰ። ምድረ በዳው መላጣው እንደዚህ አይነት አንድ ጸጉር አበጀ፣ መልኩን ቀየረው፣ ፊቱን ቀየረው እያልክ እናገርብሃለሁ። ዛሬ አንድ ምድረ በዳ ይለብሳል። አንድ ባዶ ነገር ይለብሳል። ቤት ይለብሳል። የቤት ምድረ በዳ ይለብሳል። የሥራ ምድረ በዳ ይለብሳል። አጠገብ ያለውን ሰው ደግሞ ትረካለህ በለው፣ ታበቅላለህ፣ ሌላ አለ በለው። አሁንም ሌላ አለ በለው። ማብቀል ብቻ አይደለም በለው። ቀጥሎ ደግሞ ታፈራለህ፣ ፍሬያማ ትሆናለህ። ማብቀል ብቅ ማድረግ ከሆነ ብለዋል። ማፍራት ደግሞ የተሰራ የተደከመበት የተጠጣ የተኮተኮተ የመጨረሻ ጎል የመጨረሻ ውጤት ማፍራት ይባላል በለው። ዛሬ ባርካለሁ። የደከምክበት አፈራ። ከዚህ በኋላ አትቀነጭርም፣
አጠወለገም ትንሸረገጋለህ፣ ትስፋፋለህ፣ ፍሬህ ይበላል። ፍሬ የምን ዘመን ነው? ሰራዊት የፍሬ ዘመን ነው። ነይ ማርቲ እንደዚህ ይሉሻል። ማርታ ነገሩን ከነካችው ያፈራል ይባላል። የሚቀጥለው ዘመን እጅ ይፈለጋል። የገባበት ግሪን ይሆናል። የገባበት ይለመልማል። ዮሴፍ ሲገባ የጲጢፋራ ቤት ለምለም እንደዚህ አትባልም። እሱ እዚህ መስሪያ ቤት ውስጥ ከገባ ጀምሮ መስሪያ ቤቱ እየተረበሸ ነው አትባልም። እሷ እዚህ ሱቅ ውስጥ ከገባች በኋላ ሱቁ ቀነጨረ አትባልም። ድንገት ያ አለቃ ሲያስተውል የቢዝነሱን ትርፋማነት ሲያስተውል የገንዘቡን መጠን የቢዝነሱን አክቲቪቲ ሳይሆን አንድ ሰው ገብቷል። አንድ ሰው ገብቶ ነው ያተረፍኩት። የሆነ ሰው ቸርች ውስጥ አብሮ ሰራተኛ ሲሆን ኳየር ውስጥ ሲገባ ዲያቆን ውስጥ ሲገባ የሆነ ቦታ ሲገባ አውቀዋለሁ። ይሄ ልጅ ከገባ ጀምሮ ላይናገርኩ ይችላል፣ ዝም ሊል ይችላል። ፕሬዘንቱን ይዞ ስለሚገባ ፍሬያማነቱን ይዞ ስለሚገባ ከባድ ደመና የጠጣውን ክብር የተነካካበትን መንፈስ ከእግዚአብሔር ጋር የተጣረቀበትንና የተስማማበትን ሽታ ይዞ ሲገባ ይለወጣል። እንደዚህ ይላል አንተ ገብታ አይደርቅም። 3 ነው የተሞከረው ይሄ ነገር እንኳን 5 ነው 4 ነው እዚህ ሱቅ ሰው የገባበት 5 ነው እዚህ ቤት የተመላለሰው የሆነ ሰው ሞክረው ብለው አንተ ስትገባ ከላይ እስከታች ከሰባተኛ ከሲኦ ጀምሮ እስከታች የሆነ ለውጥ ይገባል። ጻድቅ እንደ ዘንባባ ነው። ጻድቅ ዘንባባ እንደ ካለ ዘንባባን ማየት አለብና ዘንባባ አንድ የሚድል ኢስት ፍሬ ነው፣ የበረሃ ነው። ዘንባባን ይሄ ዝናባማ ቦታ አታገኘው። ዘንባባን የምታገኘው ደረቅ ምድረ በዳ ኢቭን አንዳንድ ቦታዎችን ሳይ ኢትዮጵያ ውስጥ አለ። ኢትዮጵያ ውስጥ እንኳን ያለው የት እንደው ታውቃለህ? አፋርና ሶማሌ ክልል ነው። ደረቅ ቦታ የተተከለ ዘንባባ ነባራዊ ሁኔታውን ድርቀቱን አካባቢው ማተር ያደረገው አካባቢው ተጽዕኖ ያመጣበት እንደፈለገ ሐሩር ቢሆን ቀጥ ብሎ ጻድቅ ማለት እንደዚህ ነው። በሚረባይ ሰፈር ይወጣል። ዘንባባ ይላል ጥቂት ዝናብ ይወድቅበትና ዝናቡን የፈሰሰበትን ሪሶርስ አብቃቅቶ በስሩ አማካኝነት ሪዘርቭ አርጎ ስቶር አርጎ የበረሃውን ፍም የበረሃውን ትኩሳት ስቶር ባረገው ነገር እየመጠጠ ያድጋል። ጻድቅ መስሪያ ቤት ይመቸኛል፣ ጻድቅ ትዳር ይመቸኛል። ባይመችም ቢመችም በረሃውን ተቋቁሞ ሐሩሩን ተቋቁሞ እንደ ዘንባባ ይወጣል። አንተ ዘንባባ ነህ በለው፣ ጻድቅ ነህ በለው። አንዴ የሚቀጥለው ዘመን በለው። አንዴ ከፍሬያማነት ውጭ ድል ፈንታ የለም። ዘንባባ በምድረ በዳ ተተክሎ አንድ ቀን አይደርቅም፣ ሁሌ አረንጓዴ። እዚህም ትስቃለህ ሲሉ አዋ እኔን የሚያስቀኝ ሰማይ እንጂ ነባራዊ ሁኔታ አይደለም፣ የኢትዮጵያ ሁኔታ አይደለም። ዘንባባ በምድረ በዳ ሁሌ አረንጓዴ። ዘንባባ እድሜው ረጅም ነው በለው፣ ከ100 ዓመት በላይ ይቆያል በለው። የት እየኖረ? በምድረ በዳ እየኖረ ረጅም እድሜ በለው። የጻድቅ ህይወት ይኖርሃል። አትቃነጨረም። ድንገተኛ አደጋ አይቀስፍም። አጠገብ ያለውን ሰው ጻድቅ ነህ አይደል በለው። እንደ ዘንባባ ታፈራለህ። ዘንባባ በለው። ፍሬው አይቋረጥም በለው። ዘንባባ በለው። አንዴ 2 ነገር በአንድ ጊዜ ያበቅላል በለው። ኮኮናትና ቴምር በለው። ኮኮናትና ቴምር በለው። አንዴ በቆሎ በለው። አንዴ በአንድ ዛፍ የሚሰጠው አንድ ነገር ነው በለው። ዘንባባ ግን በዚህ ኮኮናት በዚህ ቴምር አንድ ሲጠብቁ 2 ፍሬ ታፈራለህ። በሚቀጥለው ዘመን በለው። በዚህ ኮኮናት በዚህ ቴምር። ኮኮናቱ ሲሉህ ቴምር አለ፣ ቴምር ሲሉህ ኮኮናት አለ። ዘንባባ በኮኮናቱ ዘይት፣ በቴምሩ መድኃኒት፣ በቅጠሉ ምግብ። 3 ነገር ነው የሚያፈራው በለው። ዘይት፣ መድኃኒት፣ ምግብ። ይኸውልህ የዘንባባ ፍሬ ለመድኃኒትነት ይፈልጋል። ለመሰለ 1 ለደም ብዛት፣ 2 ለልብ፣ 3 ኢሚኒቲ ሲስተም ሲደክም፣ ነጭ ደም ሴል ሲደክም፣ በሽታ እያመጣ ሲያጠቃ፣ ነገር እያመጣ ሲያጠቃ ምን መሰለ የሚባለው? የዘንባባ ፍሬ ውሰድበት ነው የሚባለው። ዘንድሮ ለመድኃኒት ትፈልጋለህ። አንዴ እኮ ነው በሰንጋተራ 5ኛ ፖሊስ ጣቢያ በሰንጋተራ ነው የሚሄደው። በ5ኛ ፖሊስ ጣቢያ ሲሄድ በእግሬ ነው ይሄዳለሁ። ሲሄድ አንደኛው ተከተለኝ። ማታ ነው ተከተለኝ። አንተ ቁም። ቆምኩ። 3 ቀኔ ነው። በዚህ በኩል ታልፋለህ። 2ኛው ቀን ላይ በህልም ታየኝ። ምን አየህ? አንተን አሳየኝና ይሄን ሰውዬ ተከተለው አለኝ። አልለቅህም ዛሬ አለኝ። ይሄ ሰውዬ ዛሬ
ጋምቤላ ቃለ ሕይወት ውስጥ የቤተ ክርስቲያን ሽማግሌ ነው። ተቀብሎ ማለት ነው ጌታን። ሲሄድ እኮ ነው ሳልፍ እግዚአብሔር እሱን አገኘዋለሁ። እኔን ሲያገኘኝ ኢየሱስን ሰጣሁት። ኢየሱስን ሲያገኝ የቤተ ክርስቲያን ሽማግሌ ሆነ። 10 አሕዛብ አንዱን አይሁዳዊ እግዚአብሔር ካንተ ጋር ነውና መንገድን አሳየን ብለው ጨርቁን ይይዙታል። ጨርቁን እንደሚይዙ ዘንድሮ ትፈልጊያለሽ። የፍሬ ዘመንሽ ነው። የማብቀል ዘመንሽ ነው። አንድ ጄኔሬሽን መድኃኒትነቱን ያወቀ፣ በላዩ ላይ ያለውን ክብር ያወቀ፣ መስቀል ላይ የተንጠለጠለለትን ኢየሱስ ያወቀ፣ አንድ ዓለምን እዚህም የማይጠቃቅስ ሁለት ቦታ የማይረግጥ ሲፈልግ ሃሌሉያ ሲፈልግ አብሽር እያለ የሚቀጥል ሳይሆን ስትሮንግ ዘንባባ ይላል። ቀጥ ብሎ ነው የሚያድገው። ዘንባባ አይጣመምም ይላል። ዘንባባ ዚግዛግ የለውም ይላል። ስትሬት። የሚቀጥለው ዘመን ትረካለ፣ ታበቅላለ፣ ታፈራለ። የሚቀጥለው ዘመን በሏል በፍጹም አትቀነጭርም። ተተክሎ አለመብቀል አይቻልም። ጠጥቶ አለመብቀል አይቻልም። የወረደብህ ነገር አንድ ነገር ካንተ ያበቅላል። ያ ቃሌ ከሰማይ ወረደ ምድር ላይ ምድርን ታበቅልና ታፈር ዘንድ እንደ በከንቱ ወደ እኔ አይመለስም። እባርካለሁ። እስከ ዛሬ በላይ ላይ የተደረገብህ ኢንቨስትመንት በእነዚህ ሰሞኖች መብቀል ይጀምራል። የሰማው መዝሙር ማብቀል ይጀምራል። የሰማው ትንቢት መብቀል ይጀምራል። ኢየሱስ 2 ቦታ አለቀሰ፣ 2 ቦታ ተበሳጨ። የተበሳጨው ቤቴ የጸሎት ቤት ሊሆን ሲገባው የወንበዴ ዋሻ ሆነ። ጅራፍ አነሳ፣ ሊትራሊ ማለት ነው። አሁን አንተ ኢየሱስዬ ምናምን እንደምትለው አይደለም። አነሳ፣ ገለበጠው፣ ገረፋቸው። ሊትራሊ ማለት ነው። አስወጣው። ተበሳጨ። 2 ኢየሱስ አንዲትን በለስ አያት። ፍሬ ሲጠብቅባት ታበቅላለች። ዘመረች፣ ተተነበየላት፣ ቃል ተነገራት። በየኮንፈረንሱ የሄደች ሰማች፣ ቸርች የሄደች ሰማች። እሷን እጅ ያልጨነባት ነብይና ፓስተር የለም የተባለች በለስ ጠብቆ ሲመጣ የለም። ስታይል፣ ቴክኒክ፣ ታክቲክ የጴንጤ ቋንቋ እንጂ ፍሬ የለም። ዞር አለና ተበሳጨ። ብረቂ እንዴት ክፉ መሰለ። በኢንቨስትመንት ልክ አለማደግ መቀንጨር ይባላል በአትክልተኛ ቋንቋ። በተደከመብ ልክ አለማደግ፣ በጠጣው ልክ አለማፍራት። ስንት ዓመት ነው በጌታ? 13 ምንም ፍሬ። አሁን እንዲህ አለ፣ ከዚህ በኋላ በአገልግሎታችን ኢምፐርሰን በግል ሕይወትህ ፍሬ መንዠርገግ፣ መስፋፋት፣ የሆነ ነገር ይዘ መገኘት ይሆንብሃል። ልባርካችሁ ነው። የሚቀጥለው ዘመን ትረካላችሁ። የሚቀጥለው ዘመን ታበቅላላችሁ። የሚቀጥለው ዘመን ታፈራላችሁ። ይሄ ሆነባችሁ። ልቀቃት ነይ ሳት አሁን አዙሪ 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 አትዞሪ። በቃ እንዲህ መዞር እንደዚህ ምናምን አይልም። እንደዚህ እንኳን ትንሽ እንዲህ ሳረገው እዚህ ጋር በጣም ህመም አለው። እዚህ ደረቴ ድረስ ይሰማኛል። በጀርባዬ እንትን ይለኛል። አሁንስ እግዚአብሔር ይመስገን። መንፈሳዊ አባት በጣም እያገለገለ ነበር። ከዛ ለታመሙ ሰዎች ወደ ኋላ ሄዶ እየጸለየ ለነሱ እየጸለየ እሷም እዛ ከተቀመጡ ሰዎች መካከል ነበረች። ምን ሆነልሽ? እግዚአብሔር ድንቅ ነገር አደረገልኝ። እኔ ከዚህ በፊት አንድ ቀን ነው እዚህ ቦታ ላይ መጥቼ የነበረው። እንደ አጋጣሚ ግን ዓርብ ዕለት ውስጤ እንድመጣ ገፋፋኝና ከልጄ ጋር መጣሁኝ። አንገቴን ከ1 ወር በላይ ሆኗል። ብዙ ጊዜ ነው መዞር፣ እንደዚህ መዞር አልችልም። ወደ ቀኝም ወደ ግራም አልልም እና ኃይለኛ ስሜት አለው ማለት ለሰዎች መግለጽ ማልችለው። ልጆቼ ይጨነቃሉ ብዬ ስላሰብኩኝ በቃ እንዴት ልሆን ነው? መተኛት አልችልም። ስተኛ ሌሊቱን ሙሉ ህመም አለው። መገላበጥ ወደዚህ ማለት አልችልም። በጀርባዬ ውጋት አለው። እዚህ ጋር ስሜት አለው። ይሄ አንድ ስሬ በተለይ በጣም ኃይለኛ ውጋት አለው እና ለውስጤ ከባድ ጭንቀት ነበረው። ለእግዚአብሔር ግን ቀላል ነው። ለሰዎች ሲጸልዩ እኔ ኋላ ላይ ነበር የተቀመጥኩትኝ። ይጸለይልኝ አልኩና ሲሄድ አባቢም ወደዚህ እንድመጣ ጠራኝ። ምንድነው የሚያደርግሽ?
አንገቴ ከአንድ ወር በላይ አልፎታል። አሁን እንደዚህ አንገቴን በማንቀሳቀስበት ሰዓት ይህ እንደ ስር ነገር ይመስለኛል። እዚህ ድረስ ይሰማኛል ስሜቱ። መዞራችን በቃ ከዚህ በላይ እንትን አይደለም። አሁን እንደምትፈውሽ ታምኛለሽ? አምናለሁ። የእግዚአብሔር እሳት ፈውስ ይለፍ በዚህ አንገት ላይ ይለፍ በዚህ አንገት ላይ። ልቀቃት ነይ እሳት አንሳት። አሁን አዙሪ ምንድን ነበር ማያረግሽ? ማለት ከአንድ ወር በላይ አለፈኝ። እሺ ድንገት ተኝቼ የሚያቅ ምስክር አለ? አሁን የምትይውን ልጅ ያለች የታለች? ተናመመኝ ብያት። ቆይ ነይ ያማታል እናትሽ? አንድ ወር ምናምን አለፋትና አንገቴን ትላለች። ብዙ ጊዜ አያንቀሳቀሰኝም። አረ በረከቴ ነገር ምንድነው ምናምን ትለኛለችና ከአንድ ወር በፊት ብቻ ድንገት ስነሳ አሁን አንዳንዴ የትራስ ችግር አለ አይደለ? እንደዛ ይሆናል ብዬ አሰብኩና ሌላ ጊዜ እንዲሳንቀሳቀሰው ይለቀኛል የትራስ ሲሆን። እሺ ግን አንድ ወር በቃ እንደዚህ ወደዚህ ማለት አልችልም። የሆነ ሰዓት ላይ በጣም ፔን አለው፣ በጣም ያመኛል። ልጆች ያሉኝ እንደውም ትልልቆቹ ልጆቼ ስነግራት አንዷ ሐኪም ቤት ሂጂ አለችኝ። አልሄድም፣ ምክንያቱም በተለያየ ጊዜ ሐኪም ቤት ብዙ ነገሮችን ስላሳለፍኩኝ አልሄድም አልኩ። ከዛ ዛሬ ግን መዞራችን ቅድም እንዴ ህመም አለው፣ እንዲህ ሳረገው ራሱ ኃይለኛ ህመም አለው። አትዞሪም? በቃ እንዲህ መዞር እንደዚህ ምናምን አይልም። እንደዚህ እንኳን ትንሽ እንዲሳረገው እዚህ ጋር በጣም ህመም አለው። እዚህ ደረቴ ድረስ ይሰማኛል፣ በጀርባዬ እንትን ይለኛልና አንድ ወር አለፈው። አሁንስ እግዚአብሔር ይመስገን። ሃሌሉያ። አይዞሽ አታልቅሽ። ማለት መግለጽ ማልችለው ነው። አሁን ልጆች የሚጨነቃሉ ብዬ ብዙ አልነገርኳቸውም እንጂ በጣም ኃይለኛ ህመም አለው። ህመሙ እንደዚህ ጀርባዬን እንደዚህ ድረስ እስኪሰማኝ ድረስ ነውና ውስጤ ይጨነቅ ነበረ። ሌላ የዲስክ መንሸራተት አይነት የአንገት ሌላ ችግር። እንደውም ሰሞኑን ይሄ እንደዚህ አንገት ላይ የሚደረግ ትንሿ ትራስ የለችም፣ እሷን አድርጌ ነው መተኛ ከስር እንደዚህ። ምክንያቱም መተኛት አልችልም ስተኛ ኃይለኛ ህመም አለውና ምንድነው ጌታ ውስጤ ቢጨነቅም በቃ ልጆቼ እንዳይጨነቁ፣ ጌታ ግን ትልቅ ነው። አሁን እንዴት ነው? እግዚአብሔር ይመስገን።